አንተንም ወንድ አደረገ አይደለ? አትሳት። እኔ ድሮንም ወንድ ነኝ። ተረጋጋ። ተረጋጋ ትላለህ። ልትጣላኝ አይደል እንዴ መጣው? ተረጋጋ። ስማ አነጋ ልንገራችሁ፣ እንደናንተ አይነቱን ማለት ነው መቶ እመታለሁ። የምን መቶ ሰው ነው የምትጠራው? ለአንተ ነው ይበቃሃል። መቶ ይላል። እዚህ ከአንተ ውጪ ሌላ ሰው አለ? እባክህ ባለህበት ቁም። አትፍሩኑ፣ ግጠሙኝ። ወንድ ልጆች አይደላችሁ እንዴ? ወንድ ልጅ ሲጀመር ማለት ነው ይገጥማል እንጂ ወደ ኋላ አይሸሽም። ሁለት አይደላችሁ እንዴ? ምናልባት እንደ ወንድ ከተቆጠርክ ማለት ነው አንተ ለኛ ልንደባደብ አይደለም ይጠራናል። እና ሰርግ ደግሰ ነው እንደ ጠራኝ? ካሌብ ሞሲሳን ታውቀዋለህ? ማን ያልከው? ካሌብ ሞሲሳ። ካሌብ ሞሲሳን ታውቀዋለህ? ምን ታውቃለህ ስለሱ? እና ምን ይሁን ምን እንደምትሰራ ደርሰንበታል። ምንም አልሰራም። ምንም የምታውቀው ነገር የለም። አንድ ነገር ብቻ ነው የምንፈልገው። ብሩክ የት ነው ያለው? አላውቅም። ስለናንተ ብሩክ እኔ ምን ይመለከተኛል? ምን ይመለከተኛል? ይመለከታል። ሁሉንም ነገር ታውቃለህ። ስማ እድል እየሰጠንህ ነው። ማሰብ ካልቻልክ በስተቀር ትነግረናለህ። ባልነግርህ ምን ታመጣ ነው? ስሚኝማ ቅመም እየሰማሁሽ ነው። ማለት ተኝታኑን ተመቻት እኮ እሷማ። ለምን ግብ ትሰጫታለሽ? ምን ማለትሽ ነው ዳጣ? ምንም ቢሆን እኮ ከጇ በልቻለሁ። ማለት እኮ ስራ አትወድ በቡራ ብራ እንዴ ዘና ስትሪ ነበር። ሚስቱ ከነበረች ንብረቱ ሁሉ የሷም ነበር ማለት ነው። ቅድስትዬ በእናትሽ ነይ እንግባና እንረጋግጣት። አይ አይሆንም ዳጣ። የታሰረ ሰው የተሸነፈ ሰው እኮ አይመታም። እኔና ሳራ እንዴ ቀጠቀጠች። ውሻ እንኳን ከተሸነፈ ቁጭ ካለ ሌላ ውሻ አይበላው። ቆይኛ ሰዎች ከውሻ እናንሳለን እንዴ? አራለ ስንት ከውሻ የሚያንስ ሰው በተኛበት የሚገድል የሚደፍር ሰውን በማንነቱ የሚገድል ስንት ከውሻ በታች የሆነ ሰው አለ። እና አንቺ እንደነሱ ምን ፈልገሽ ነው? ምን ከውሻ ማነስ ነው? አራን አልፈልግም። እንደው መሆኑ ማህሌት ዝና እንዲያዝ ልትተባበራቸው ያቀረበችው መስፈርት ምንድነው የሚለውን ይዤላችሁ ነው የመጣሁት። ዛሬ ማህሌት ከባድ የሆነ መስፈርት አስቀምጣለች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ድረስ ለማየት ሞክሩ። ዛሬ ማህሌት ብሩክ እንዲገኝ ወይም ደግሞ ዝናን በነመድብል እጅ ለማስገባት እንዲያስችል አንድ መስፈርት አስቀምጣለች። መስፈርቱ ምንድነው? መድብልስ ምን ብሎ መለሰላት የሚለውን ነው ይዤላችሁ የመጣሁት። ማህሌት እንግዲህ ካሁን በፊት ከዝና ጋር የተደራደረችበት መስፈርት ነው ዛሬም ለነመድብል ያመጣችው። ማህሌት ከምንም በላይ በአሁኑ ወቅት ገንዘብና መኖሪያ ቤት ያስፈልጋታል። ይህ ካልተሰካ ግን ከሀገር ለመውጣት እያሰበች ትገኛለች። ይህንን ሁለቱን ነገር የሚያሳካላትና የሚያመቻችላት ሰው ነው እየፈለገች ያለችው። በአሁኑም ላይ ለነመድብል ያቀረበችው መስፈርት በዋናነት የእነዚህን የቤት ካርታ ልትሰጡኝና እንደዚሁም ደግሞ በስሜ ልታዞሩልኝ ትችላላችሁ ወይ የሚል ጥያቄ ነበር። ይህ የማህሌት መስፈርት መድብል ሲሰማ እውነት በጣም ነው የተናደደው። ምክንያቱም ወንድሞ ብሩክ ይህንን ቤት ላለመሸጥ ሲል ነው እዛ ጣጣ ውስጥ የገባው። ስለዚህ ወንድሜ ብሩክ እዚህ ችግር ውስጥ የገባው ይህንን የሃይማኖት ማስታወሻ ወይም ደግሞ ምሳሌ ንብረት ያለውን የሚኖሩበትን ቤት እንግዲህ መግቢያው ላይ እንደነገርኳችሁ የማህሌት መስፈርት 2 ነው። በዋናነት የተናገረችው ይህንን የቤት ጉዳይ ነው። ቤቱን በስም ያዞሩልኝና ከዛም በኋላ ዝናን እንደፈለጋችሁ አደርጋችሁ እንድትይዙ ትሞክራለሁ ብቻ ሳይሆን በእርግጥ አደርገዋለሁ ስትላቸው ነበረ። ይህ ማህሌት ያቀረበችው መስፈርት ፈጽሞ ሊሳካ እንደማይችልና ይህ የቁም ህልምሽ በፍጹም የሚፈታበት ጊዜ የለውም። እኔ ይህንን እንደምትይ ድሮም ጠርጥሬ ነበር በማለት ተናግሯል። ወንድሜ እነዚህን ችግር ውስጥ የገባው ይህንን ቤት ላለመሸጥ መስሎኝ፣ አሁን ወንድሜን አግታችሁ ይህንን ቤት ማስረከቤማ አልጠብቀውም። ይሄ ፈጽሞ ሊሆን የማይችል ነው። ወደሽ ትናገራለሽ ወይም ደግሞ ዝናን እንድንይዘው ታደርጊናለሽ። ያለበለዛ እንደነገርኩሽ ባዶ ሜዳ ላይ ወስጄ ቆፈር አድርጌ አንቺን መቅበር ብቻ ነው ያለኝ አማራጭ በማለት ሲናገር ነበር።
ሞገስም የማህሌትን ቅዠት ፈጽሞ እንደማይሳካ ከነገራት በኋላ ሁለት ናቸው መስፈርቶቼ ብለሽ ነበር፣ ቀጥሎ ያለውን እስኪ እንስማው በማለት ሲናገር ነበር። ከዛም በኋላ የሞገስ ንግግርን ሰምቶ መድብልም አዎ እስኪ ቀጥሎ ያለውን ደግሞ ምን ልትይ ይሆን በማለት ምን ፈልገሽ ነው በማለት ሲናገር አይ ሁለተኛው መስፈርቴ ቅድም ለሞገስ ነግሬዋለሁ፣ ከሀገር መውጣት እፈልጋለሁ። ለዚህስ ልትተባበሩኝ ትችላላችሁ? እኔ ሲጀመር ይህም ቤት ብትሰጡኝም ሽጬ ከሀገር መውጣት ነው የምፈልገው። እንደምታውቁት ዝናን አጋልጬ ለእናንተ ሰጥቼ እዚህ ቤት በራሱ በሰላም መኖር አልችልም። ነገር ግን ስሙ ወደ እኔ ከዞረና ቤቱ የኔ ከሆነ ወዲያውኑ ሽጬ ከሀገር እወጣለሁ ብዬ አስቤ ነው እንጂ። ስለዚህ ቤቱን በስሜ ማዞር ካልፈለጋችሁ ደግሞ እኔ ወደ ውጭ የምወጣበትን ፕሮሰስ አሟሉልኝ በማለት ተናግራለች። መድብል ወደ ውጭ ለመሄድ የሚለውን የማህሌትን መስፈርት ቀለል አድርጎ ታይቶታል። ምክንያቱም ፈጽሞ መስዋዕትነት የከፈለለት የብሩክ ቤት ወይም ደግሞ ይሄ ምሳሌ ማስታወሻ መሸጥ የለበትም በማለት ደምድሟል መጀመሪያውኑ። ነገር ግን አሁን ማህሌት የተናገረችው ወደ ውጭ እንደሄድ ፕሮሰሶችን አሟሉልኝ ባለችው እሱ ቀስ በቀስ የሚካሄድ ነገር ነው። ለመሆኑ ፓስፖርት አለሽ ወይ በማለት ሲጠይቃት አይ ፓስፖርት የለኝም፣ እኔ እንዴት ሊኖረኝ ይችላል? ከአሁን በፊት ከሀገር ወጥቼ አላውቅም በማለት ትናገራለች። መድብልም እኛ የምንፈልገው አሁን ወንድማችን ምንም አይነት ችግር ሳይደርስበት ወደ ቤት እንዲመለስ ነው። የአንቺ ፕሮሰስ ደግሞ ጊዜ የሚወስድና ብዙ ፕሮሰሶችን እንዲሟሉ የሚያስፈልገው ነው። አስቀድመን ላናደርግልሽ እንችላለን፣ ነገር ግን ዝናን እንድንይዘው ካገሽም በኋላ ከዛ በኋላ ዝና ምንም እንዳይጎዳሽ እኛ እንጠብቅሻለን። ማህሌትም ምንም የብሩክን ቤት የመውሰድ አላማ ባይሳካለትም ነገር ግን ወደ ውጭ ሀገር ለመሄድ ነገሮች ይመቻቹልሻል ስለተባለች አሁን ላይ ማህሌት ተስፋ አድርጋለች። እንደዚሁም ደግሞ ዝናን ወጥመዷ ውስጥ ለማስገባት ተስማምታ ከነሱ ጋር ለመስራት አቅዳለች። ይህንን ለማድረግ ደግሞ ግዴታ ኤፍራታ እገዛ ያስፈልጋታል። በመጀመሪያ ማህሌት ከታገተችበት ቦታ እንድትገኘች ለማድረግ ግዴታ ማህሌትን ራቅ ወዳለ ቦታ መውሰድ ግዴታ ነው። ከዛም በኋላ ለኤፍራታ የምትደውል ይሆናል። ከዛም በኋላ ለኤፍራታ ትደውልና ኤፍራታ ደግሞ ለዝና እንድትደውል እንደዚሁም ደግሞ ብትችል መኪና ይዘህና አብረን እንሂድ በማለት እንድትተባበራት ታግዘዋለች። ዝናን በመናደድ እኔ እኮ እስከዛሬ ድረስ መድብል ሊያዛት መስሎኝ ነው በማለት እየተበሳጨ ከኤፍራታ ጋር ይገኛል። ኤፍራታ ደግሞ እውነት ለመናገር እኔ አንተ ነበር ያገትካት መሰለኝ በማለት ዝናን ፊቱን እያየች በውስጧ ታወራለች። ይልቁንስ ቸኩያለሁ፣ ማህሌት የአክስቴ ልጅ ናት፣ እንደምታውቀው እንደ እህቴ ናት። በተለይ ደግሞ ከብሩክ ቤት ከወጣች ጊዜ ጀምሮ እኔ ጋር ስለሆነች እየኖረች ያለችው ይበልጥ እሷ በሌለችበት ቦታ መቀመጡ በጣም ጭርታ ሆኖብኛል። ቤቱ ጸጥ ያለ ሆኗል። በጣም እያስፈራኝ ነው ያለው። አሁንማ ሄዶ ለማደር ራሱ እየደበረኝ ነው ቤቴ በማለት ስትናገር አሁንማ ይኸው ተገኘች አይደል እንዴ? ነገር ግን ማህሌትን ያገታት ወይም ደግሞ እዚህ ቦታ ሊያደርሳት የቻለው ሰው ማን ሊሆን ይችላል የሚለውን ነገር እያሰበ ወደ ማህሌት ጉዞ ይጀምራሉ። ማህሌት ጋር ከደረሱ ያገታትን ሰው ምንም እንደማታውቀውና ፈጽሞ አይታቸው እንደማታውቅ ፊቷን ሸፍኗት እንደቆዩና ዛሬ ግን በነፃነት ለቀዋት እንደሄዱ ብዙ ጊዜ ራሷን እንደማታውቅና ዛሬ ግን ራሷን እንዳወቀች ቀጥታ ወደ እነሱ እንደደወለች ትነግራቸዋለች። ምንም ያስታወሽው ፎቶ ወይም ደግሞ የሆነ ነገር የለም ወይም ጫማቸውን ምናልባት አይተሽ ከሆነ ምንም ያየሁት ነገር የለም በማለት ትናገራለች። ማህሌት እዚህ ጋር አሁን ላይ ዝና ለማህሌት እያዘነ ነው። ምናልባትም በእኔ ምክንያት ሊሆን ይችላል ለያዟት የሚል ጥርጣሬ አድሮበታል። በቃ አሁን ተነሽና ወደ ቤት ልውሰድሽ፣ አብሽሪ ደግሞ ሁሉም ነገር ይስተካከላል። ነገር ግን ለምንድን ነው ያዝንሻሉ? ምን ጠየቁሽ? በማለት ሲጠይቃት ማህሌት ምንም የምታስታውሰው ነገር የለኝም በማለት ሙሉ ለሙሉ የዝናን ንግግር ዘግታለች። ከዛም በኋላ ወደ ቤት ለመሄድ ይነሳሉ። ወደ ቤት ያደርሳቸዋል። ወደ ኤፍራታ ቤት ማለት ነው። ወደ ኤፍራታ ቤት ካደረሳት በኋላ ግን ዛሬ ዝና ሰሞኑን ብቻዬን መሆን ፈርቻለሁ። አሁንማ እዚህ ኤፍራታ ቤት ራሱ መተው የሚወስዱኝ ይመስለኛል። በጣም እየፈራው ነው በማለት ትነግረዋለች። እንደሚታወቀው በአሁኑ ወቅት እኔ ማንም የለኝም። ከቤተሰብም መርቄያለሁ። ከብሩክም ቤት በራሴ ጊዜ ወጥቻለሁ። ብሩክም ጠፍቷል። አሁን አንተ ብቻ ነህ ያለኸኝ በማለት ትናገራለች። ምንም አታስቢ፣ እኔ ያለሁ አይደል? አሁንም ካለሽበት አመጣውሽ አይደል? ስለዚህ ሰሞኑን ደግሞ ጥሩ የሚባል ጊዜ እናሳልፋለን
በማለት ይሰናበታታል። እሺ ዝናዬ አመሰግናለሁ በማለት ከዝና ከተሰናበቱ በኋላ ዝናም ወደ ቤቱ ይሄዳል። ማህሌትና ኤፍራታም ወደ ቤት ይገባሉ። ከዛም በኋላ ማህሌት ወደ ኤፍራታ ቤት ከገባች በኋላ እኔ እኮ ዝና ያገተሽ መስሎኝ በጣም ተጨንቄ ነበር በማለት ትነግራታለች። ታዲያ ከተጨነቅሽ ለምን አትጠይቂኝም? ለምን አልፈለግሽኝም? በማለት ስትናገር እኔ ያልፈለግኩሽ ቦታ የለም ማህሌት እኔ የት ብዬ ልፈልግሽ? እኔ እኮ ብዙ ፈልጊያለሁ፣ ብዙ ሞክሬያለሁ፣ ለፖሊስም ላመለክት ስል ጭራሽ እንዳታስቢው አለኝ ዝና በማለት ትናገራለች። ለምንድን ነው እንዳታስቢው ያለሽ? ምን ችግር አለው ለፖሊስ ብታመለክችኝ? በማለት ስትጠይቃት እኔ ምንም የማውቀው ነገር የለም፣ ነገር ግን ዝናን ስጠይቀው መድብል ይሆናል ሊያገታታለኝ በማለት ስትናገር ማህሌት በጣም ትደነግጣለች። ምክንያቱም አሁን ላይ መድብል እሷን እንዳገታት ማንም እንዲያውቅ አልፈልግም። የማህሌትን ሁኔታ የተረዳችው ኤፍራታ ምን ሆነሽ ነው? ምን ነው ደነገሽ? እሷ መድብል ስል በማለት ስትናገር ማህሌትም አይ ምንም ያስደነግጥ ነገር የለም እንደዚሁ መስሎሽ ነው። ይልቁንስ በጣም ድክም ነው ያለኝ ኤፍራታ፣ በጣም ነው የደከመኝ። ስለዚህ የምትፈቅጂልኝ ከሆነ ሻወር ልግባና ሰውነቴን ታጥቤ እንደዚሁም ልብሶችን ቀያይሬ ትንሽ ፈታ ማለት እፈልጋለሁ። ሰውነቴ በጣም እያሳከከኝ ነው። ይሄ ልብስ ስንት ቀኑ መሰለሽ? ሳምንት ሆኖ እኮ ላይ በማለት ትናገራለች። ኤፍራታም እሺ አረግቢ ችግር የለውም በማለት ትናገራለች። ማህሌትም ወደ ሻወር ቤት ትገባለች። ሻወር ከወሰደችና ልብሶቿን ከቀያየረች በኋላ ስልኳን ይዛ ትቀመጣለች። ማህሌት ተርቧት እንደሆነ በማለት ኤፍራታ እንጀራ ገዝታ እንጀራ ከገዛች በኋላ ወጥ ለመስራት እየተዘጋጀች ሳለ አሁን ለዝና ብደውልለትና ከዝና ጋር ብንገናኝ ደስ ይለኛል በማለት ትናገራለች ማህሌት። ከዛም በኋላ አይ ማህሌት አሁን አይደል እንደ የገባሽው? ተኚ አረፍ በይ እንጂ በማለት ትጠይቃታለች። አይ ብንገናኝ ምናልባት ምሳ ሊጋብዛን ይችላል ምናምን ብዬ ነው በማለት ትጠይቃታለች። አይ ለራት አድርጌው አሁን እኔ ምሳ እየሰራው ነው። አሁን እንጀራ ገዝቼ መጣው፣ ይኸው ደግሞ ወጥ እየሰራው ነው። ስለዚህ አንቺ አረፍ በይ፣ እረፍት ያስፈልግሻል በማለት ትጠይቃታለች። ይሻላል በማለት ማህሌትን በኤፍራታ ንግግር ትስማማና ቁጭ ብላ ስልኳን ታያለች። ከዛም በኋላ ለመድብል ልትጽፍለት ስትል ኤፍራታ ትመጣለች። ኤፍራታ ደግሞ ከመድብል ጋር ብዙ ጊዜ ትጻጻፋለች። እንደሚታወቀው የመድብል ቁጥር በደንብ ታውቀዋለች። በዚህ ላይ ማህሌትን መጋለጥም አልፈለገችም። ከኤፍራታ ጋርም መቀያየምም ሆነ ዝና ለራሱ ይሄ የማህሌት ጉዳይ እስከሚስተካከል ድረስ ለማወቅ ዝና እንደሌለበት በፍጹም ማንም ቢሆን መጠርጠር እንደሌለበት በራሷ ተወስናለች። ምክንያቱም አሁን ላይ ማህሌት ዝና እንዲያዝ እያገዘቻቸው ያላችሁ ለራሷ ብላ ነው የምታገዛቸው። ለራሷ ብላ ያው ወደ ውጭ ለመሄድ ያሰበችው ጉዞ እንዲሳካላት ብላ ነው ይህን ሁሉ እያደረገች ያለችው። ስለዚህ አሁን ላይ ማህሌትና ኤፍራታ ተስማምተው የኤፍራታም እየሰራችው የነበረው ወጥ ተሰርቶ ማህሌትና ኤፍራታ በደስታ ምሳቸውን ይበላሉ። ማህሌትና ኤፍራታ በደስታ ምግባቸውን ይብሉ እንጂ ማህሌትም ኤፍራታም ለመድብል ነበር እየጻፉ የነበረው። ኤፍራታ መድብልን እንደምታናገር ማህሌት ማወቅ የለባትም። ማህሌትም ደግሞ መድብል ጋር እየተጻጻፈች እንደሆነ ኤፍራታ እንድታውቅ አትፈልግም። ይሁን እንጂ ሁለታቸውም በአንድ ቦታ ሆነው ሁለት በሁለት ስልክ አንድ መድብልን ነበረ እያናገሩ የነበሩት። ምክንያቱም ኤፍራታ ከመገኘቷ በፊት ከመድብል ጋር ኤፍራታ ማህሌት ከመገኘቷ በፊት ከመድብል ጋር በመደወል ናፈቅሽኝ ወይ ብሎ ጠይቋት ነበር። ከዛም በኋላ አይ በማለት ስትጠይቅ ምን ነው ብናፍቅ ችግር አለ እንዴ በማለት ስትጠይቀውም ለመድብል አረ የሚናፈቅ ሰው ተገኝቶ ነው እንዴ? ይህ አይደል እንዴ የሚፈለገው? የኔ ጥቁር አዝሙድ ከናፈኩሽ እንገናኛለን በማለት ነበር ያናገራት። ስለዚህ ከዚያን ወዲህ ማህሌት በመሃል ስለደወለችና የማህሌት ጉዳይ ቢዚ ስላደረጋት ከመድብል ጋር አልተገናኘችም ነበር። ማህሌት ስለተገኘች ነው ያልተገናኘ ነው። ቅድም ስትጽፍልኝ አላየሁትም ነበር በማለት ለመድብል ትጽፍለታለች። ኤፍራታ ይህን ብላ ለመድብል እየጻፈችለት ሳለ ማህሌት ደግሞ አሁን ቤት ደርሻለሁ፣ ከኤፍራታ ጋር ነኝ፣ ምሳ እየበላሁ ነው፣ ነገር ግን ዝናን ማታ እቀጥረዋለሁ፣ እንደምንም እናንተ ያላችሁኝ ነገር አደርጋለሁ በማለት ትጽፍለታለች። መድብል ደግሞ ጥሩ በዚህ እንስማማለን በማለት ይጽፍላታል። ለኤፍራታ ደግሞ ችግር የለውም ሲመቻችልሽ እንገናኛለን ብሎ ለኤፍራታ ይጽፍላታል። እንግዲህ ለሁለታቸውም የተለያየ መልስ ነው እንደ ጥያቄያቸው የመለሰላቸው መድብል ሊሆን እንጂ ሁለታቸው ኤፍራታ ማንን እያናገረች እንደሆነ ማህሌት አታውቅም፣ ማህሌትም ማንን እያናገረች እንደሆነ ኤፍራታ አታውቅም።
ከዛም በኋላ ኤፍራታ የሚመች ከሆነ ወደ ማታ እንገናኝ በማለት ትጽፍለታለች። ከዛ መድብል ደግሞ ማታ የምችል አይመስለኝም ከምሳሌ ጋር የሆነ ቦታ ሄዳለሁ ብዬ ሰሞኑን ምንም ከቤት ወጥታ አየር ቀይራ አታውቅም። ከምሳሌ ጋር የሆነ ቦታ እሄዳለሁ ብዬ ምሳሌን ቃል ገብቼለታለሁ። ስለዚህ ነገ ሲመቸኝ እደውልልሻለሁ በማለት ነገሮችን አመቻቻ። ለኤፍራታ ይመልስላታል። ምክንያቱም ማታ ማህሌት ዝናን ለመያዝ እችላለሁ ብላ የቀጠረችበት ቦታ መድብል ግዴታ መገኘት ስላለበት ኤፍራታን መቀጠር በተመሳሳይ ሰዓት መቀጠር አልፈለገም። ለዛ ነው እንግዲህ ማህሌትን እሺ ችግር የለውም እናንተ የምትገናኙበት ቦታ ብቻና ሰዓት እንደዚሁም ደግሞ ስልኬ ላንቺ ክፍት ነው ካላሳካሽ ግን እኛ የገባንልሽን ቃል ፈጽሞ የማክበር ግዴታ የለብንም። አንቺ ነገሮችን እንድታመቻችልን ነገሮች እንዲሳኩልሽ ከፈለግሽ ግዴታ እኛ ያልንሽን መጀመሪያ ማሳካት አለብሽ በማለት ሲጽፍላት፣ ለዚህ ምንም አታስብ፣ አሁን ላይ የምፈልገው ነገር ከሀገር መውጣት ስለሆነ እንደዚሁም ደግሞ ከሀገር ባልወጣ ዝና ሊያጠፋኝ ስለሚችል፣ ዝናን ካላጠፋን ደግሞ እናንተም አላችሁ ልታጠፉኝ ትችላላችሁ። ስለዚህ አሁን ላይ ያለኝ አማራጭ ይሄ ነው በማለት ስትናገር ነበር ማህሌትና መድብል ዝናን ለመያዝ ወደሚያስችላቸው የራት ቀጠሮ እዛ ላይ ትኩረት አድርገዋል። በሌላ መልኩ ዳጣ ከቅድስት ጋር አንዳንድ ነገሮችን እየተወያየች ነበር። በተለይ ደግሞ ማህሌት ከዚህ በፊት ለምን ልትፈታ ቻለች? ለምን ተለቀቀች? ማህሌት መፈታት አልነበረባትም። ማህሌት ከተፈታች አሁን ለዝና ልትናገር ትችላለች። ዝና እኮ እቤት ድረስ መጥቶ ሊያጠቃን ይችላል በማለት ዳጣ በጣም ፍርሃቷን እየገለጸች ትገኛለች። ቅድስት ደግሞ እውነት ለመናገር እኔ ማህሌት ከዚህ በመውጣቷ ደስ ብሎኛል። እርግጥ ብሩክ ሳይመለስ የእሷ የሰላም አየር ማግኘቷ ቢደብረኝም ነገር ግን ይህ የሰቀቀን ከቀን ወደ ቀን እየጨመረ እንደዚሁም ደግሞ በአባቷ ይህን ሁሉ ቀናት መሰወር ብዙ ጥያቄ እየፈጠረባት እንደዚሁም የሷ ሁኔታ ብዙ ከቀን ወደ ቀን እያሳሰበኝ ስለሆነ ማህሌት ከዚህ ቤት በመውጣቷ በጣም ደስተኛ ነኝ። ዝና እንዳይመጣና ማህሌት ደግሞ እኛን እንዳታጋልጠን የሆነ ሚስጥር ያላቸው ይመስለኛል። በአሁኑ ላይ ሞገስና መድብል ማህሌትን እንደዚሁ የለቀቋት አይመስለኝም። አሁን እንግዲህ ስንቆይ ነው የምናውቀው በማለት ትናገራለች። ምክንያቱም የቅድስት ንግግር ለዳጣ ጥያቄ ፈጥሮባት ነበር። ምንድነው የያዙባት ነገር ወይስ ደግሞ የሰማሹ ነገር አለ እንዴ በማለት ዳጣ ጥያቄ አንስታ ስለነበር እሱን እንግዲህ ሲቆይ ነው የምናውቀው። ነገር ግን አሁን ላይ ማህሌትኛ ላይ ችግር ማምጣት የምትችል አይመስለኝም። እርግጥ የተስማሙበት ጉዳይ አላውቅም፣ ሁኔታዋ ግን እንደዛ ነው የሚመስለው በማለት ሞገስና መድብል በአሁኑ ይሳካል ሲሉ ሰምቻለሁ፣ ምን እንደሚሳካ ግን አላውቅም በማለት ትመልስላታለች። ከዛም በኋላ ዳጣ እንግዲህ የተለመደውን የቤተሰቦቿን ንግግር ትናገራለች። ስለ ቤተሰቦቼ፣ ስለ ውሃ፣ ስለ አባቷ እንደዚሁም ደግሞ ስለ ሰላም፣ በተለይ ስለ ሰላም ዳጣ አውርታ አትጠግብም። ካሳለፍነው ፓርት ላይም አይታችሁ ከሆነ ሰላምዬ ምግብ እኮ በተለይ ፍርፍር ስትሰራ ቁርስ 3 ጊዜ ነው የምትበላው በማለት ስትናገር ቅድስት ሰዎቹን እንዳታከስላቸው በደህና ጊዜ ያጠራቀሙት ንብረት በማለት ተናግራ ነበር። እንግዲህ 3 ጊዜ ቁርስ በላለው ባለችው ነው ቅድስት ይህንን ያለችው። በሌላ መልኩ ደግሞ ቅድስት በብሩክ ላይ በሰራተኝነት ብዙ ጊዜ ስትቆይ በሌላ ሰራተኛ መሞገስ ይህን ቅናት ነገር ጭሮባት ይመስላል። የዳጣ ንግግር ቅድስት ሞያ የላትም እንደሆነ ስለተረዳች፣ ስለዚህ አንቺ እዛ ምጣፍጥ ምግብ ስለበላሽ ለምን እንደዛ አይነት አሰሪልንም? ይኸውልሽ ሁሉ ነገር መስሪያው ይሄ ነው ስሪ እስኪ በማለት አስረክባት ነበር። በወቅቱ ዳጣ ግን ሽንኩርት መክተፍ አልተሳካላትም ነበር። ስለዚህ ይህን ማለት በሌላ ሰው መመገስ ቅድስት የተወሰነም ቢሆን አስቀይሟታል። ነገር ግን የጻዳ ንግግር ንጹህነትና ግልጽነት የተላበሰ ስለሆነ ቅድስት ተረድታታለች። ከዛም በኋላ እንግዲህ ወደ ሳሎን ቤት ሄደው በብሩክ ዙሪያ ላይ ሲያወሩ ነበር። እንደዚሁም ደግሞ ዳጣ በቤተሰቦቿ ዙሪያ ስታወራ ነበር። በዳጣ ቤተሰብ ዙሪያ በተደጋጋሚ ለቅድስት ስትነግራትም በተለይ ዳጣ ቤተሰቦቿን ካገኘች ወዲህ ብዙ ነገሮች እንደ ቤተሰቦቿ ስለሚያደላ ወይም ደግሞ ለምን አታስተዋውቂንም እኛን በማለት ጠይቃት ነበር። ቅድስት ይህን ጥያቄ ሞጌም ጠይቆኛል፣ ነገር ግን የሆነ ጊዜ አስተዋውቃቸዋለሁ ብዬ አስቤያለሁ። የሆነ ቀንማ አስተዋውቃቸዋለሁ፣ ነገር ግን የሆነ ማመቻቸት ያለብኝ ጉዳይ ስላለ ነው በማለት ነገር ግን የእናትሽስ ጉዳይ ምን ደረሰልሽ በማለት ቅድስትም ትጠይቃታለች።
በዚህ ዙሪያ ላይ ሞገስን በእናትሽ ዙሪያ ጠይቂው፣ አባትሽ ያውቃል እናትሽ ማን እንደሆነች በማለት ሲጠይቃት ነበር ከአሁን በፊት። እንግዲህ ዳጣ አሁን ላይ የምርመራ ሂደት እንኳን አላካሄደችም። ከአባቷ ጋር እህቷ ያስሞከረችው ምርመራም የሷ ሳይሆን የሰላምንና የሷን ነበረ። ስለዚህ ግዴታ አባቷና እሷ ምርመራ አድርገው እንደዚሁም ደግሞ በእናትየዋ ለአባቷ ባለቤት ያሁኑ ማለት ነው እሷ ጋር ያለውን ነገር ከተፈታ በኋላ እነ ሞገስን እነ ቅድስትን እነ ምሳሌን እንደዚሁም ደግሞ ብሩክ ከተፈታ በኋላ ብሩክን ጨምሮ ቤተሰቦቿን ታስተዋውቃቸዋለች። እስከዛ ድረስ እነ ቅድስት እንግዲህ ስለ ውሃ፣ ስለ አባቷ፣ ስለ እነ ሰላምዬ የማይጠገብ ጨዋታቸውን የማይጠገብ መልካምነታቸውን በአንደበቷ ብቻ እየገለጸችላቸው በቃላት ብቻ እያስተዋወቀቻቸው የምትቆዩበት እድል ነው ያለው። ነገሮች እስከሚመቻቹ ግዴታ ይህን ማድረግ ስለሆነ ያለው አማራጭ። በተለይ ደግሞ ብሩክ ሳይመጣ ምንም የማደርገው ነገር የለኝም በማለት ለዳጣ አሳስባለች። ብሩክ ለዳጣ ብዙ ነገር አድርጎላታል። ቤተሰቦቿን ሳታገኝ በፊት ለራሱ ከውጭ ስመለስ ምሳሌን አሳክሜ ስመለስ ፈቃደኛ ከሆንሽ በእኔ ስም ትጠሪያለሽ በማለት ቃል ገብቶላት ነበር። ይህ ሊሆን የቻለው ዳጣ ጎዳና ላይ እንዳደረች እንደኖረች ሁሉ እንዳደገች ሁሉ ስምሽ ማን ነው ሲሉኝ ዳጣ ብቻ ነው የምላቸው። ዳጣ ማን ሲሉኝ እንኳን የምመልሰው መልስ የለኝም በማለት ስትናገር ከአሁን በኋላ ዳጣ ብሩክ ብለሽ መጠራት ከፈለግሽ ትችያለሽ በማለት ሲነግራት ዳጣ በጣም ደስተኛ ሆና ነበር። ከዛም በኋላ ዳጣ ብሩክ ዋው በጣም ደስ የሚል ስም ነው፣ በቃ ከውጭ ስትመለስ ምሳሌ ተሽላት ከመጣች እኔ ዳጣ ብሩክ ብዬ እጠራለሁ በማለት በጣም ደስተኛ ሆና ነበረ። ዳጣ በወቅቱ ብሩክን ወደ ውጭ የሸኘችው። ስለዚህ አሁን ላይ የዳጣ ቤተሰቦች ከተገኙ ወደዚህ እና ብሩክ ከውጭ ከተመለሰ ወደዚህ ዳጣ እና ብሩክ በጣም ወቅት አግኝተው ስለ ነገሮች የሚወያዩበት ሁኔታ አልነበረም። ምክንያቱም ዳጣ ቤተሰቦቿን እንዳገኘች ነግራቸዋለች። ይሁን እንጂ የብሩክ መጥፋት ቀናቶችን ስላስቆጠረ የብሩክ ትዝታዎች ናቸው አሁን ላይ ዳጣ ፊት ያሉት። አባት ሳላገኝ በፊት አባት እንደሆነኝ ፈቃደኛ የሆነ ብቸኛ ሰው ቢኖር ብሩክ ነው። እርግጥ እኔ የጎዳና ሰው እንደመሆኔ መጠን ብዙ ሰዎችን ቀርቤ ይህንን ጥያቄ ጠይቄያቸው አላውቅም። ብዙ አብሮ አደግ ጓደኞቼ እንደኔው ጎዳና ላይ ያደጉ፣ አብዛኛዎቹ እንደኔ ቤተሰቦቻቸውን የማያውቁ ናቸው። ስለዚህ ይህን ጥያቄ ቀረብ ብዬ ለሰው ጠይቄውም ሰው ተስፋ ሰጥቶኝም አያውቅም። ብሩክ በጣም ተስፋ ይሰጠኝ የዛኔ ነው። ከዛ ቀን በኋላ ነው እኔም ቤተሰቦቼን ለማግኘት ይበልጥ ጉጉት ያደረብኝ። አሁንም ቤተሰቦቼን ካገኘው በኋላ ምንም ነገር ቢሉኝ ለመኖር ፈቃደኛ ለመኖር መጓጓና በጣም ፈሪ ሆኛለሁ። በፊት ላይ በጣም ቆራጥና በነገሮች ላይ ሁሉ ጨካኝና ምንም ተስፋ የሌለው ሰው ነበርኩ። አሁን ላይ ግን በጣም ነው የምፈራው። ይገርመኛል። ዝና አግኝቶ በተለያዩ ነገሮች ሲያስፈራራኝም ምንም አድርገኝ ምንም ችግር የለብኝም ብዬ ነበረ ራሴን አሳልፌ የሰጠሁት። አሁን ላይ ግን ዝና ስሙን ሳስታውስ በጣም እፈራለሁ። መሞት ፈጽሞ አልፈልግም። ከቤተሰቦቼ ጋር ጥሩ የሚባል ህይወት ሳላሳልፍ መሞት አልፈልግም። ቤተሰቦቼ የሚጎዱብኝ ይመስለኛል። በተለይ ደግሞ እናቴ በማለት ንግግሯን ሳጨርስ ዳጣ ትቆማለች። እናቴን ብላ ልትናገር የፈለገችው ነገር በአሁኑ ላይ የተቋጠረው ዳጣ እናቷ በህይወት ትኖር አትኖር ስለማታውቅ እናቴን ማግኘት እፈልጋለሁ ብላ አስተያየት መስጠት ስላልቻለች ነው። አሁን ላይ ዳጣ እናቷ በህይወት ትኖር አትኖር እንኳን የምታውቀው ነገር የለም። ነገር ግን የእናቷ የኔ እንቆቅልሽ በቅርቡ እንደሚፈታ አባቷን ደግሞ እንደምትጠይቀው ቃል ብትገባም አባቷ ደግሞ በዚህ ዙሪያ ላይ እኮ ከተነጋገርን ቆየን። በዚህ ዙሪያ ላይ ደግመሽ ጥያቄ እንዳትጠይቂኝ፣ የሆነ ነገር የማሳካው አለኝ፣ እሱን ካሳካው በኋላ እነግርሻለሁ በማለት ሲናገር ነበር። እንግዲህ የዳጣ እናትህ ሰላም ብትሆንም የሰላም ሁኔታ ደግሞ በዛ ቤት በጣም ቅርብ የሚባል የዳጣ ጓደኛ ትሆን እንጂ ዳጣ ሰላምዬ እናቷ መሆኗን አታውቅም። ይሄ ሲል ነገሮች ምናልባት ለዳጣ ምቹ ላይሆኑ ይችላሉ በሚለው ነው። ዳጣ አባትሽ የእናቷን ሁኔታ ያልነገራት፣ ነገር ግን የዳጣን የአባቷን ሁኔታ የሚመቻቹ የባለቤቱ ሀሳቦች ወጥተዋል። ሰላምዬ እስከ መቼ ነው በቤታችን የምትሆነው? ወጣ ብላ የራሷን ህይወት መቀጠል የለባትም አለባት የሚለው ነገር ይበልጥ የዳጣ የእናቷን ለማረጋገጥ ከዛ ቤት ስትወጣ ነገሮች ቀላል እንደሚሆኑ ታቅዶበታል። እንግዲህ ምሳሌም በአባቷ ዙሪያ በተደጋጋሚ እየጠየቀች ነው የምትገኘው።
አባቴ መቼ ነው የሚመጣው? ለምን አይደውልም? ለምን እኔን አያገኘኝም? በማለት እየጠየቀች ነው እነ ቅድስት። የነ ቅድስት መልስ ግን ሌሊት እኮ ደውሎ ነበር፣ የዛ ሀገር ሰዓትና የዚህ ሀገር ሰዓት እኩል ስላልሆነ እዛ ቀን ነው ብሎ ነው የደወለልን። እዚህ ደግሞ እኮ ሌሊት ነው። እኔ ለራሱ ስልኩን ሊዘጋ ሲል ነው አይቼው በእንቅልፍ ልቤ ያናገርኩት በማለት በአሁኑ ላይ ቅድስት ዋሽታ ለምሳሌ ጥያቄ መልሳለች። ነገር ግን የቅድስት ጥያቄ የምሳሌ ጥያቄ ማለት ነው። የምሳሌ ጥያቄ ከቀን ወደ ቀን እየጨመረ የሄደበት ሁኔታ ነው ያለው። አሁን ላይ ዝና ስለተያዘ ዝና ግዴታ የብሩክን መገኛ መንገዶች ማመቻቸት እንዳለበት ነው እንግዲህ የተገነዘብነው። ከአሁን በፊት እነ መድብልና ዝና ተገናኝተው መድብል ዝናን አስፈራርቶት ነበረ። ዝናም ደግሞ ወንድምህ እኮ እኔ ጋር አይደለም ያለው፣ እኔ የተወሰነ ትንሽ ነገር ባውቅ ነው። ስለዚህ እኔን ገደልክ ማለት ለራስህ እስር ቤት ትበሰብሳታለህ እንጂ ወንድምህን ለማግኘት ፈጽሞ የሚሳካልህ ነገር አይደለም በማለት ተናግሮት ነበረ። አሁን ላይ ግን ዝናን መግደል ብቻ ሳይሆን ዝናን እያሰቃየ እውነታውን እንዲናገር ማድረግ ስለቻለ በአሁኑ ላይ ዝና የሚደርስለት ሰው ስለሌለ ብሩክ ያለበትን ሁኔታ እንደዚሁም ደግሞ ያለበትን